ትዳር የሌለው ላጤ መናጢ ደሃ በየጊዜው እጅግ አስገራሚ ሰዎችና ጀግና የማይጠፉባት ፓላስታይን ብዙ ጊዜ እኔ አካባቢ ያሉ ሰዎችን የሰለምት የሚለውን ወርድ ብዙ አንወደው። የትም ቦታ ስላለው ሙስሊም ነው የሚጨነቀውና እኛ በደስታችንም በሀዘናችንም ጊዜ እንደዛ ሊተቀን በቦምብ እየተጨፈጨፉ ስላሉ ወንድሞቻችን ነው የምናስበው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? እንግዲህ ዛሬም እንደተለመደው በአዲስ አነጋጋሪ በሆነ ቪዲዮ ተመልሰን መጥተናል። ትላንትና እሁድ እንግዲህ ወንድማችን ኢብን አልጀራህ እንግዲህ አግብቷል ማለት ነው። አልহামዱሊላህ መብሩክ ብለናል። ዘውጁና የሚለውን ትሬንድ እንግዲህ የተከተለ የመጀመሪያው ሰው የመጀመሪያው ፌመስ ከሆነ እንግዲህ ግለሰቦች መካከል አንዱ ነው ማለት ኢንሻአላህ እንችላለን። በሰርጉ ስነ ስርዓት ደግሞ በጣም ያልተለመደ አስደናቂ ነገር ተከስቷል። እሱን እስከ መጨረሻ ቪዲዮውን የምትከታተሉ ከሆነ አብራችሁ የምትቆዩ ከሆነ ኢንሻአላህ እንመለከታለን። ኡስታዛችንም በሰርጉ እለት ተገኝተው ድንቅ የሆነ ንግግርን ድንቅ የሆነ ምክርን ለወጣቶች ለኡማው አስተላልፈዋል ማለት ነው። ሁላችንም ኢንሻአላህ የምንማርበት ይሆናል ብዬ ተስፋ አድርጋለሁ። እስከ መጨረሻው ድረስ ቪዲዮውን ተከታተሉት። ላይክ ሰብስክራይብ እያደረጋችሁ ቪዲዮውን ጨምሩ። ቀጥታ ወደ ዛሬው ቪዲዮ። በየጊዜው እጅግ አስገራሚ ሰዎችና ጀግና የማይጠፉባት ፓላስታይን ሌላ ጀግና ሴትን አስመልክታናለች። እኔ ከሞትኩኝ እጅግ በጣም አስከፊ ሞት ነው የምሞተው፣ ራሴን ለሀገሬና ለሕዝቤ ስል እሰዋለሁ ስትል የነበረችው ሴት እንደ ቃሏ መጨረሻው እንደዛው ሆኗል። እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ ተከታተሉ። ጋዜጠኛ ፋጢማ ለፍትህና ለአላህ መኖር የህይወት ግዴታቸው አድርገው ከሚኖሩ ሰዎች አንዷ ነበረች። በጋዛ ላይ ምዕራባውያንና ወራሪዋ እስራኤል ስታደርገው የነበረው ግፍ ሁሉ ለዓለም ስታሳይ ከነበሩ ሰዎች አንዷ ነበረች። ከዜናና ከመረጃ በተጨማሪ የዶክመንተሪ ሪፖርቶችን በታላላቅ መድረኮች ላይ ታቀርብ ነበረ። በተደጋጋሚ የሚሰሩትን ወንጀል እየተከታተለች የጦር ግንባሮች ስፍራ ጭምር እየሄደች ከፎቶና ከቪዲዮ በተጨማሪ ብዙ ሰነዶችን ታዘጋጅ ነበረ። ለሁሉም የነሱ ግፍና የነሱ ወንጀል ሁሉም እንዲመለከተው ታደርግ የነበረች ጀግና ነች። ሁሌም ግን አንድ ነገር ትናገር ነበረ፣ የኔ መጨረሻ ቀላል አይደለም፣ ቀላል ሞት አልሞትም ትል ነበረ። ሱብሃንአላህ እንዳለችው በሰሞኑን በዚህ 2 ቀን ውስጥ ከሙሉ ከ10 ቤተሰቦቿ ጋር በተኛችበት በቦምብ ተገላ ቀላል የማይባል ሞት ሞታለች። አላህ እንዲያዝነላት በደንብ ዱዓ አድርጉላት። በደንብ ሼር ኮፒ ሊንክ ሪፖስት ያደርጋችሁ አዳርሱት። ሱብሃንአላህ ወላሂ በጣም የሚያስደንቅ ታሪክ ነው። እንግዲህ ለኛ በጣም የሚያስገርም ነው። ቪዲዮም እንግዲህ የሰራንበት ብዙ ዓለም ላይም ቪዲዮ የሚሰራበት እንደዚህ አይነት ቪዲዮ አስደናቂና አነጋጋሪ ስለሚሆን ነው። ለፓላስታይኖች ለፊልስጤሞች ግን ወላሂ ይሄ ነገር በቃ ተራ ነገር ነው። ሱብሃንአላህ ጀግኖች ናቸው። ለነሱ የሚያስገርም ነገር አይደለም። ድንጋይ ይዘው ስናይፐርና ሞርተር የታጠቀ በቃ መሳሪያ የታጠቀ የእስራኤል ወታደር ጋር ነው ፊት ለፊት የሚጋፈጡት። ሱብሃንአላህ እኛ ግን ሁልጊዜም ጀግንነታቸውን ለሚዲያ ለሙስሊሙም ነን ሙስሊምም ለሆነው ማህበረሰብ እንዲዳረስ እንሰራለን ማለት ነው። ይች እንግዲህ የተመለከታችኋት ግለሰብ ደግሞ ጋዜጠኛ ናት። ያለውን መከራ ያለውን ጀግንነትም መከራቸውንም ደስታና ሀዘናቸውን ለዓለም የምታሳይ ነች። ይህ ነገር እንግዲህ በጣም እስራኤሎች ይቃወሙታል። ቪዲዮ እየተቀረጸ ጀዚራንም ጭምር በጣም ነው የሚያስፈራሩት። ቪዲዮ እየቀረጹ ለዓለም እንዲሰራጭ አይፈልጉም። ምክንያቱም ደግሞ ፈረንሳይ ላይ የተከሰተውን ተቃውሞ ታውቃላችሁ። አሜሪካ ዩኒቨርሲቲዎች ላይ እንግዲህ በጣም ትልቅ ተቃውሞ ነበር። ለፓለስታይኖች ድጋፍ ተደርጓል። በጣም ይህን ነገር አይፈልጉትምና በምዕራባውያን ተጽዕኖ ስር እንዳይወድቁ ይህን ነገር አይፈልጉም። እሷ ደግሞ እንግዲህ ይህን ነገር ራሷን መስዋዕትነት ለመሆን አዘጋጅታ እንግዲህ ጋዜጠኛ ሆና እየሰራች ነበር። እንግዲህ እሷ እንደተመኘችው ሸሂድ ሆናለች። አላህ ጀነተል ፊርደውስን ይወፍቃት። እንግዲህ ስለ ፓለስታይኖች እያወራን ነው። ወንድማችን አብዱል ጀራህ ደግሞ እንግዲህ በሰርጉ እለት የፓለስታይኖችን ባንዲራ ደረቱ ጋር ለጥፎ ነው ሰርጉን ያከበረው። በጣም የሚያስገርምና ያልተለመደ ነገር ነው። እንግዲህ ይህን ሰርግ ፕሮግራም ለምን እንደዚህ እንዳደረገ ተጠይቆ ነበር። ለሱም ድንቅ የሆነ ምላሽ ሰጥቷል። እሱን ቪዲዮ እንድትከታተሉ ትጋብዛችኋል። አለይኩም ወራህመቱላሂ ወበረካቱ። ዛሬ በደስታ ቀን በመገኘታችን በጣም ደስተኞች ነን። ያረከው አንድ መልእክት ይኖራል ብዬ ነው እዚህ ላይ ያረከው የፍልስጤም ባንዲራ ነውና እስቲ ለወዳጅ ጓደኞች እንዲሁም ደግሞ ለፍልስጤም ህዝቦች ምንድነው የምትለው? ያው ፍልስጤማውያን አሁን ያሉበትን ሁኔታ እናውቃለን። ሙስሊም ደግሞ በየትኛውም ዓለም ዳርቻ ላይ ሆኖ ስለምንም የትም ቦታ ስላለው ሙስሊም ነው የሚጨነቀውና እኛ በደስታችንም በሀዘናችንም ጊዜ እንደዛ ሊተቀን በቦምብ እየተጨፈጨፉ ስላሉ ወንድሞቻችን ነው የምናስበውና ያንን በማስመልከት ነው እኔም ወዳጆቼም ጀማዓውም በዚህ መልኩ ፍልስጤማውያንን እያሰብን ነው። በሰርጋችንም ቀን አላህ በዚሁ አጋጣሚ እንዲነስራቸው ነው ዱዓ የምናደርገው። ሰላም አለይኩም ሰላም ባረከላሁ ለኩም ወበጀማዓ በይነኩማ ፊል ኸይር። ወንድማችን
አጂብ ነው ወላሂ ወንድማችን መብሩክ ብለናል። አላህ የተባረከ ህይወት እንዲሰጥህ ምኞቴ ነው። ብዙዎቻችን እንደዚህ በደስታችን ሰዓት ፓለስታይኖችን አናስታውስም። እንኳን በሰርጋችን እለት ኖርማል ውሏችን ላይ ራሱ ስለ ፓለስታይኖች አንሰማም አናዳመጥም። ስለነሱ ስናገኝ ራሱ እስኩሎ አረግም እናሳልፈው ብዙዎቻችን ነን። ሱብሃንአላህ ሁላችሁም በኮሜንትም ፍልስጤኖችን አላህ የንሱርኩም እያላችሁ ቪዲዮ እንድትመለከቱ ተጋብዛችኋለሁ። ኡስታዛችን እንግዲህ በሰርጉ እለት ተገኝተው ያስተላለፉት ለወጣቶች የሚሆን በጣም ወሳኝ የሆነ ምክር አለች። እሷን ምክር ፉት ብላችሁ እንድትመለሱ። ዳር የሌለው ላጤ መናጢ ደሃ ነው። እኔ አልኩኝ እንዴ አላልኩም? ረሱላህ ሰለላሁ ዐለይሂ ወሰለም ኢማም አልበይሃቂ ሸዋቢ ኢማም በዘገቡት ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም ምን አሉ? ምስኪኑን ነው አሉ። አረ ምስኪን ነው አሉ። ምስኪን ነው ሶስት አንዴ ቋር ነው። አንዴ ምስኪን ቢሆን ጥሩ ነበር። ምስኪን ማለት ቁርአን ላይ የተጠቀሰው ዘካ የሚሰጠው ሰው ማለት ነው። ዘካ የሚሰጠው ሰው እኮ ነው ምስኪን ማለት አለኝ ሰከታሊ። ይሄኛውም ትሪፕል ምስኪን ነው። ሶስት ጊዜ ነው ምስኪን ነው ዛመትረባ ማለት ነው። ምስኪኑ ዛመትረባ ማለት ሰማይ ጣሪያው የሆነ አፈር አልጋው የሆነ ማለት ነው። ምንም የሌለው ምናጤዳ ማለት ነው። ከዛ ማን ነው ሲሏቸው ረጁሉ ለይሰት ለሁ ምራአቱን አሉ። ወንድ ነው ሚስት የሌለው አሉ። ወይ ካነ ከፊረን ማል ያሉ ገንዘብ በጣም ብዙ ቢኖረው አሉ። አሁን በዚህ ዘመን ገንዘብ ካለ ሁሉ ነገር አለ ነው። ረሱላህ ምናምን ምስኪን ነው አሉ። አበቁ እንደ ረሱላህ አላው ምስኪን አሉ። እሷ ምስኪን ናት፣ እልም ያለች ምስኪን ናት አሉ። ምርአቱን ለይሰ ለሃ ዘውጅ ሴቲቷ ባል የሌላት እንደሆነ ወይ ካነት ከፊረተል ማሊ እንደው ገኒየተን ሙክፊራ ብትሆን እንኳን በቃ ልም ያለች ሀብታም ብትሆንም እንኳን ላጤ ማለት አብሽራቢ ላጤ ማለት በቃ የነጣ ያጣ የገረጣ የታረዘ ዓለም በሙሉ ተሰባስበው ሊደጉ የሚገባ ምስኪን ማለት ነው። ምንም የለም። አሁን ሲበላ እንኳን አይታችሁ እኮ እንደሆነ ይሄን የሚያክል ይዞ ይመጣል። ከዛ ግን አሁን አብዱራህማን ድሮ ይበላ ነበር። ድሮ አብዱራህማን በጣም ፍርፍር ይወዳል። ተሳስቻለሁ። እውነት ነው አይደል? እውነት ነው። መታወቅፉ እኮ ነው። ከወዳጅ ጋር አብራት ሰደድ ይባላል። ምን ይባላል? ትዳር የገቡ ቀን ኩርማን እንጀራ ይበቃቸው ይባላል። ኩርማን ማለት አንድ እንጀራ እንደዚህ ለአራት ቢካፈል ማለት ለአንድ አራተኛው እንኳን ለሁለት ይበቃቸዋል። አይታችሁ አላስተዋላችሁ? እኛ እንደዛ ነበርና ብቻ ኩርማን እንጀራ እንደዚህ ለሁለት ምናምን ፍቅር ያጠግባል ማለት ነው። አላየት ያህል ወዳጆቼ ትዳር የሌለው ሰው ማለት በዚህ መልኩ ነው የሚገለጠው። ብዙዎቻችን እንግዲህ ኒካህን የምንፈራበት መንገድ አንዱም እንግዲህ የገንዘብ ችግር ነው። የገንዘብ ችግራችንን እንግዲህ የምንፈታው በኒካህ እንደሆነ ደግሞ ረሱላችን ነግረውናል ማለት ነው። እሱን ሐዲስ ኡስታዛችን አስታውሰውናል። ኢንሻአላህ ዘውጁና የሚለው እንግዲህ ትሬንድ ሆኖ ብቻ አይቀርም። ወንድማችን ኢብኑ አልጀራህ እንግዲህ ጀምሮታል። ኢንሻአላህ ሁላችንም እየተከተልን እህቶቻችንን እያገባን ኡማውን ማገልገል ይኖርብናል ማለት ነው ኢንሻአላህ። ኔክስት ደግሞ እንግዲህ በመናየው ቪዲዮ ሰለምቴዎች በጣም ከብዙ ጊዜ ከሰለሙ በኋላ ከጎናቸው ብዙ ወገኖቻቸውን ስለሚያጡ የኛ አስተዋጽኦ ምንድነው የሚል ትንሽ ቁጭታቸውን ነው ያስተላለፉት። እሱን መልእክት እንድታዳምጡ ጋብዛችኋለሁ። ብዙ ጊዜ እኔ አካባቢ ያሉ ሰዎች የሰለምቴ የሚለውን ወርድ ብዙ አንወደውም። ወደ እስልምና የመጡ እህቶች ወንድሞች እያልን ነው የምናወራው። ወደ ሂዳያው የተመሩ የመጡ እያልን እናወራለን። ሰዎች ልክ ወደ እስልምና ሲመጡ በጣም ነው የምንደሰተው። እንኳን ደህና መጣችሁ እንላቸዋለን። ያው ቃሉን ብቻ ማለት ነው። ከደስታችን ብዛት ራሱ ወይኔ ከሌ ሰለመ ከሌ እኮ እንደዚህ ሆነ እያልን እናወራለን ለብዙዎች። ከመጡ በኋላ ልክ ግን መምጣታቸው ከተረጋገጠ በኋላና መኖር ሲጀምሩ ግን ዞር ብለን አናያቸውም። ትልቁ ክፍተታችን እሱ ነው ብዬ አምናለሁኝ። ሲመጡ የኖሩበት ማህበረሰብ አለ፣ ቤተሰብ አለ። ብዙ ነገራቸውን ጥለው ነው የሚመጡት። ከመጡ በኋላ ግን እኛ እንቀበላቸውም። ወደ አዲስ ነገር ነው የሚመጡት። ማህበረሰቡ ለነሱ አዲስ ነው። እስልምና የሚባለው በራሱ ህይወቱ በራሱ አዲስ ነው። እያንዳንዱ ነገር አዲስ ነውና ከሆነ ምዕራፍ ወደ አዲስ ምዕራፍ ነው የሚሻገሩት። በዚህ ሽግግር ውስጥ እንግዲህ አላህ እንዳለ ሆኖ እንደ ሰው ግን የመጣችሁት እዚህ ጋር ነውና እንኳን ደህና መጣችሁልን፣ ምን እናግዛችሁ፣ ምን እናድርግላችሁ፣ ምን ያስፈልጋችኋል ብለን ግን የምንጠይቃቸው ነገሮች የሉንም። ይሄ ክፍተታችን ወላሂ ሁሌ የሚነገረን ግን የማናስተካክለው ነው።
እንዴት ነው የሚስተካከለው በተለይ በራሱ ለኔ መልሱ ይከብደኛል። አሁን አይደለም ሰዎች ወደ እስልምና መምጣት የጀመሩት አሁን ላይ በደንብ ተጋኖ ስለወጣ ነው እንጂ ከበፊትም ጀምሮ ሰዎች በተለያየ መንገድ አላህ Subhanahu Wa Ta'ala ሂዳያውን ሰጥቷቸው ወደ እስልምና ይመጣሉ። ነገር ግን ከመጡ በኋላ ጸንተው እንዲቆዩ የሚያደርግ ነገር የለም። በተለይ በባህሪያችንም በአቀባበላችንም እነሱ ላይ ደረሰው ፈተና እኛ ላይ ቢደርስ ራሱ መቆየትና መጽናት እንችላለን ወይ የሚለው ትልቁ ጥያቄ ሆኖ ሳለ እነሱ ግን በዛ ሁሉ መከራ ውስጥ ያለፉ አይዟችሁ ማለት እንኳን አንችልም።